ተቋማችን በተለይ አገር በቀል ችግኞች ለአረንጓዴ አሻራ ልማት እንዲቀርቡ ከማድረግ አንፃር በርካታ ስራዎች ይሰራሉ። እስካሁን ድረስ ከ5 ሚሊዮን ችግኝ በላይ ለአረንጓዴ አሻራ ቀርቧል። በየአመቱ በዚህ ልክ ተሳትፎ እናደርጋለን። ወደ 10 የሚሆኑ ማዕከሎች አሉን በተለያዩ ክልሎች። እነዚህ ማዕከላት በዋናነት በአካባቢያቸው ካሉት የመስተዳድር አካላት ጋር በመተባበር ይህንን አረንጓዴ አሻራ ለመደገፍ የሚያስችላቸውን ስራ ያከናውናሉ ማለት ነው። ኢንዳንጀርድ የሆኑ በተለይ ሊጠፉ የተቃረቡ ሀገር በቀል የሆኑና የኢኮኖሚ ጠቀሜታ ባላቸው ላይ ትኩረት አድርገን ነው የምንሰራው። ከዚህ አንፃር በርካታ እጽዋትን የመጠበቅ ስራ እያከናወንን ያለነው በየማዕከላቱ ማለት ነው። ከአባስቶ ኖርማሊ ማባዛትና ማሰራጨት ዋና እንትናችን ባይሆንም ግን ማደስ ነው በዋናነት የምንሰራው ማለት ነው። የማደስ ስራዎችን እንሰራለን። የጄኔቲክ ሀብቶች በተለይ ተባስተው እንዲቀመጡ የማድረግ ስራ ነው የምንሰራው። ከዛ ባሻገር ግን በተለይ በእንስሳት ላይ ወደ 3000 ቀሰም የአገር በቀል ዝርያዎችን ዘረመል የማከፋፈል ስራዎች ታቅደው እየተሰሩ ነው። ተፈጥሮ ሀብት መጠበቅ ብቻ ሳይሆን መሆን ያለበት እንዴት አድርገን በተሻለ መልኩ እየጠበቅንም ለልማት እንዴት እናውላለን የሚለው ልዩ ትኩረት የሚፈልግ ነገር ነው። ስለ ደን ሀብታችን የምናወራ ከሆነ ስለ አገር በቀል የመድኃኒት እጽዋት የምናወራ ከሆነ ስለ ተለያዩ የሰብል የአገር በቀል ሰብሎች የምናወራ ከሆነ እነዚህ ሰብሎች የሀገራችንን ልማት፣ እድገት፣ ምርታማነት በሚደግፍ መልኩ በደንብ ታይተው ወደ ስራ የሚገቡበት በአየር ንብረት ለውጥ ምክንያት የሚከሰቱ በሽታዎችን የሚከሰቱ ባዮሎጂካል ህይወታዊና ህይወታዊ ባልሆኑ ጫናዎች የሚከሰቱትን ጫናዎች ለመቋቋም በሚያስችል መልኩ እነዚህ የጄኔቲክ ሀብቶች ወደ ልማት የሚገቡበትን ሁኔታ ማመቻቸት ያስፈልጋል ማለት ነው። ከኢትዮጵያ ከዚህ በፊት የተዘረፉ በተለያየ አጋጣሚ የወጡትን የማስመለስ ስራ እየተሰራ ነው። ነገር ግን አንዳንድ ለምሳሌ ጤፍ ላይ አሜሪካ ወይም ሌላ አገር ይወጡ አሉ። እነዚህ ሀብቶች የዓለም አቀፉ የህይወታዊ ሀብት ኮንቬንሽን ከመውጣቱ በፊት የወጡ ናቸው። እነዚህን ሀብቶች የማስመለሱ ስራ የኔጎሺዬሽን ስራ የምክክር በጋራ የመስራት ስራ ይፈልጋል። ከዛ ከኮንቬንሽኑ በፊት ግን ያሉትን ነገሮች ስንመለከት ኢትዮጵያም የዛ ኮንቬንሽን ፈራሚ አገር ስለሆነች ያንንም የሚመለከት በተለይ የነጎያ ስምምነትን የሚመለከት አዋጅ ራሱ ስላላት በዛ ህግ ማዕቀፍ መሰረት የጄኔቲክ ሀብታችንን ከዘረፋ የመከላከሉ ስራ በዛ ውስጥ የሚሰራ ይሆናል ማለት ነው። የራሱ የሆነ የባዮሴፍቲ የህግ ማዕቀፍ አለ። በተለይ ኢትዮጵያ በተለያይነት በምትታወቅባቸውና የምንጫቸው በሆነችባቸው ሰብሎች ላይ ልውጥ ዘረመል ያላቸው ሰብሎች
ተመስግበው ያለንን ጄኔቲክ ሀብት እንዳያጠፋ የማድረጉ ክትትል በአገር ደረጃ በህግ ማዕቀፍ ታግዞ እየተሰራ ነው ማለት ነው።